السلام عليكم ورحمة الله وبركاته. سلام تنايستلن كبراتنا كبران أرماج تملكاتوچاچن. ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ በተለያዩ የዓለም ሀገራት እንዲሁም በሀገር ውስጥም ለንግድ ባንክ ደንበኞች ሁሉ የንግድ ባንክ አካውንትን ከፍታችሁ ገንዘብ አስቀምጣችሁ ምናልባት በሞባይል ባንኪንግ አማካኝነት ወደ አንድ ግለሰብ ገንዘብ ለማስተላለፍ ፈልጋችሁ ነገር ግን ያስተላለፋችሁት ገንዘብ ወደማታውቁት ግለሰብ አካውንት ተላልፎ ቢገኝ ይህንን ያስተላለፋችሁትን የገንዘብ መጠን እንዴት ማስመለስ ይቻላል? እንግዲህ የብዙዎቻችን ችግር ነው። በተለይ በሀገር ውስጥም በውጭም የምንኖር ኢትዮጵያውያን ሁሉ ታዲያ እንዴት በቀላሉ ገንዘባችንን እናስመልሳለን? እንዲሁም ደግሞ ሰዎች ይህንን አይነት ስህተት ሲፈጽሙ ቀድመው ምን ማድረግ አለባቸው ለሚሉት እጅግ በጣም ጠቃሚና ጠቋሚ የሆኑ መረጃዎችን ከኢትዮጵያ ንግድ ባንክ በኩል ምላሽ አግኝተን ወደናንተ ይዘንላችሁ ቀርበናል። እናንተም ቪዲዮውን ሁላችሁም ላይክ እያደረጋችሁ እንዲሁም ደግሞ ይህንን አይነት ስህተት ሰርቶ የሚያውቅ ሰው ካለ ሐሳቡን በኮሜንት እያካፈላችሁን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ በተለይ የዛሬው መረጃ ለብዙ ኢትዮጵያኖች እህት ወንድሞች የሚጠቅም ነው። መቼም ይህንን አይነት አካሄድና አጋጣሚ ተጠቅሞ ገንዘቡ ወደ ሌላ ሰው አካውንት ገብቶበት ገንዘቡን ለማስመለስ እጅግ ከፍተኛ አዳጋች መንገዶችን ይሄደም አይጠፋም። በተመሳሳይ መልኩም ገንዘብ ይበቃ እንግዲህ አለቀለት ብሎም ተስፋ የሚቆርጥ ሰው አይጠፋም። ታዲያ ይህንን መሰረት በማድረግ ነው በዛሬው ዕለት ይህንን እጅግ በጣም ጠቃሚና ጠቋሚ የሆነ መረጃ ለብዙ ኢትዮጵያውያን እህት ወንድሞች በተለይ በውጭ ሀገራት ለምትገኙ ወንድምና እህቶቼ እንግዲህ ከናንተ እጅግ በጣም ወሳኝ የሆነን መረጃ ነው ከኢትዮጵያ ንግድ ባንክ በኩል ይዤላችሁ የቀረብኩት። እንግዲህ በትናንትናው ምሽት ላይ ከኢትዮጵያ ንግድ ባንክ በኩል እጅግ በጣም አስደንጋጭ የሆነ መረጃ በተለይ ለኢትዮጵያ ንግድ ባንክ ደንበኞች ሁሉ ያስጨነቀና ያስጠበበ መረጃ ወጥቶ ነበር። መረጃውን ወደናንተ ባናደርስም ይህም በኢትዮጵያ ንግድ ባንክ የውስጥ አካውንት ተቀምጦ የነበረ ከ7 ቢሊዮን ብር በላይ መዘረፉ እጅግ መነጋገሪያ ሆኖ ነበር። እንግዲህ ይህ አካውንትና የአካውንት መጠን ደግሞ በብዙ የባንክ መዋቅር ውስጥ የሚታወቅ ባለመሆኑ ሁኔታውን ምቹ ነገር ፈጥሮለት እንደነበረም መረጃውን አመሻሹን ኤኤምኤስ ዘግበውት እጅግ በርካታ ኢትዮጵያኖችም እየተቀባበሉበት ያለበት ሁኔታ ነው። ስለዚህ ጉዳይ ከኢትዮጵያ ንግድ ባንክ በኩል የወጣ መግለጫ ባይኖርም እንደ መረጃው ከሆነ ግን እጅግ ከፍተኛ የገንዘብ መጠን ከመሆኑ አኳያም ስማቸው ሊጠቀስ ይችላሉ የተባሉ ግለሰቦችም እንግዲህ ከዚሁ ከገንዘብ ማስተላለፍ ጋር ተያይዞ በጥርጣሬ ውስጥ ያሉ እንዳለ መረጃዎች እየወጡ መሆናቸውን ተመልክተናል። ዞሮ እስከዚህ ሰዓት ድረስ ምንም አይነት መረጃ አልወጣም፣ ተከታትለን የምናደርሳችሁ ይሆናል። ነገር ግን መግቢያ ላይ እንደገለጽኩላችሁ በተለይ ለንግድ ባንክ ደንበኞች የንግድ ባንክ አካውንትን ከፍታችሁ ገንዘብ አስቀምጣችሁ ምናልባት በሞባይል ባንኪንግ አማካኝነት ወደ አንድ ግለሰብ ገንዘባችሁን ሳታውቁ ብታስተላልፉት ያ ገንዘባችሁ ይከስራል አይከስርም የሚለውን ጉዳይ ከኢትዮጵያ ንግድ ባንክ በኩል እንግዲህ መረጃውን ይዘንላችሁ ቀርበናል። በሞባይል ባንኪንግ ሲቢኢ ብር በስተት ለሌላ ሰው ገንዘብ ልኬ ካርድ ሞልቼ ነበር እንዴት ማስመለስ እችላለሁ የሚል ጥያቄ ወደ ኢትዮጵያ ንግድ ባንክ በኩል ተላልፏል። ደንበኞች ዲጂታል የክፍያ አማራጮችን ተጠቅመው ገንዘብ ሲልኩ በትክክል ሊልኩለት ለታሰበ ደንበኛ እየላኩ መሆኑን የሂሳብ ቁጥሩን ወይም የስልክ ቁጥሩንና ሙሉ ስሙን በደንብ አረጋግጠው መላክ ይጠበቅባቸዋል ይላል። ነገር ግን በስተት ለሌላ ግለሰብ ገንዘብ ከተላከ በራሱ ፍቃድ ታስቦበት እንደተደረገ ስለሚቆጠር በላከውና በስተት ተላከበት በተባለው ግለሰብ መካከል ያለውን ግንኙነት ባንኩ ሊያውቅ ስለማይችል
ያለ ደንበኛው ፍቃድ ሂሳብ መንካት ስለማይችልና በሌሎችም ምክንያት ባንካችን ገንዘብ የማስመለስ ስራ አይሰራም ሲሉ ምላሽ ሰጥተዋል። ላኪው በስተት የተላከበትን ግለሰብ በማነጋገር በስተት የተላከበትን ገንዘብ በራሳቸው ማስመለስ የሚጠበቅባቸው ሲሆን ጉዳዩን ወደ ህግም የመውሰድ አማራጭ እንዳላቸው የኢትዮጵያ ንግድ ባንክ አያይዞ ምላሽ ሰጥቷል። ይህ በእንዲህ እንዳለ ባንካችን ከፍትህ አካል በሚቀርብለት ህጋዊ ጥያቄ መሰረት በሂሳብ ላይ ስለተከናወነው የገንዘብ እንቅስቃሴ መረጃን ይሰጣል ሲል እንግዲህ ከኢትዮጵያ ንግድ ባንክ በኩል ያገኘውን እጅግ በጣም ጠቃሚና ጠቋሚ የሆነ መረጃ ወደናንተ አድርሰናል። እጅግ በርካታ ኢትዮጵያኖች ይህንን አይነት ይሳሳታሉ። ታዲያ ይህንን አይነት ስተት ተሳስተው ገንዘባችን በቃ ምንም አይነት አማራጭ የለውም ከሰረ ብለው የሚተው እጅግ በርካቶች ስላሉ ይህንን አይነት አጋጣሚ በመውሰድና ጉዳዩን ወደ ህግ አካል በመውሰድ ገንዘባችሁን ማስመለስ የምትችሉበትን አጋጣሚ ልትፈጥሩ ይገባል እላለሁ። በሌላ በኩል በመዲናችን አዲስ አበባ የሚገኙ መምህራን የቤት ባለቤት ለመሆን ከተደራጁት 23000 መምህራን መካከል መስፈርቱን አሟልተው ቤት እንዲሰጣቸው የጠየቁት ከ9000 በላይ የሚሆኑት መምህራን ብቻ መሆናቸውን የአዲስ አበባ ከተማ መምህራን ማህበር ፕሬዝዳንት አቶ ድንቃለም ተናግረዋል። ይህ አዲስ በወጣው መመሪያ በመዲናችን የሚገኙ የመንግስት ሰራተኞች 25% በመቆጠብ የቤት ባለቤት እንዲሆኑ የኢትዮጵያ ንግድ ባንክና የአዲስ አበባ ከተማ አስተዳደር ስምምነት ላይ በመድረሳቸው ለመምህራኑ ጥሩ አጋጣሚ እንደሆነም አንስተዋል። ቆጣቢዎቹ በውሉ መሰረት የቤት ባለቤት የሚሆኑ መምህራን ክፍያው በ20 ዓመት ውስጥ ማጠናቀቅ እንደሚገባም ተገልጿል። ከዚህ ጋር በተያያዘ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ከትላንት በስቲያ ሰኞ መጋቢት 18 ቀን 2017 በመዲናዋ ከሚገኙ መምህራን ጋር ባደረጉት ውይይት ላይ መምህራኖቹ የመምህራን የቤት ቁጠባና ብድር አገልግሎት ጥሩ መሆኑን ገልጸው ነገር ግን በስምምነቱ መሰረት 25% ቁጠባ የማድረግ አቅም የለንም ሲሉ መናገራቸውን በትላንትናው ዕለት እንግዲህ መረጃውን ወደናንተ አድርሰናል። በግማሽም ቢሆን መምህራኖቹ የብዙ ዓመታት የሥራ ልምድ ያለው መምህር 10000 ብር ገደማ ደሞዝ እየተከፈለው መሆኑን በመጥቀስ ከዚህ ደሞዝ ላይ ለቤት መስሪያ የሚሆን 25% ሊቆጥብ እንደማይችልና ሌላ አማራጭ እንዲዘረጋለትም ጠይቋል። እንግዲህ እጅግ መደመጥ ያለባቸውን ወሳኝ የሆኑ መረጃዎችን ወደናንተ አድርሰናል። ቪዲዮውን ለብዙ ኢትዮጵያኖች እንዲደርስ ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።